እኔ የምለው ስለ ስብሰባው የሰማ ሰው አለ እንዴ? እኔ ግን የሚመስለኝ ያው ሰሞኑ እያሳካን ካለነው አፈጻጸም አንጻር ወደፊትም ደግሞ በስኬታችን ላይ የሚገጥሙን ተግዳሮቶችን አስመልክቶ ምን ማለት ነው እንዴ? እኔ ሰውዬ የሚያወራው ነገር ምንም እየገባኝ አይደለም። ምንድን ነው የሚለው? ምንም በየትኛው አማርኛ ነው የሚያወራው? ከዚህ ቀደም ተሰብስባችሁ አታውቁም? እንትን ነው እኮ ወደ ልህቀታችን እንዳንሄድ ተግዳሮቶቹ ምንድናቸው ነው? ማነቆቹ ምንድናቸው ነው? ጠፍንገው የያዙን ነገር ምንድናቸው ነው? ገብቶሃል? እንዳንራመድ የያዙን ነገር ምንድናቸው? አቅማችን ምን ድረስ ነው? ገብቶሃል? ውስንነት አለ። ገብቶሃል? ያቀም ውስንነት ብዙ አቅም አይጠቀምም። ገብቶሃል? አበዛኸው እኮ። ይልቅ እኔ ግን የሚመስለኝ ስራችንን እንዴት ነው የምንሰራው፣ ወደፊትስ እንዴት አድርገን እንስራ ይመስለኛል እኮ። እሱን እኮ ነው እያልኳችሁ ያለው። እሱ አሁን ምንድነው አፈጻጸም ነው ምንድነው አሁን ልህቀቱ ላይ ገብቶሃል? አፈጻጸሙን አረባከ አረቷን ምንድነው ይሄ የምንሰራችሁ እንዴት ነው ስራው ምናምን የሚለው ነገር ብቻ እንዳይሆን እኔ እሱ ከሆነ በጣም ግምገማ አሁን እሱ ያለውን አየህ፣ ግምገማ የሱ ገባና እንዴ በቃ አለቀ። አንተ በዚህ መበተብ ይሻል ጭራሽ እንትን ይላል። ግን ምንድነው ዋናው ነገር ያው መሰብሰባችን ካልቀረ አንኳር የሆኑ ነጥቦችን አንስተን ትርክምርኪውን ነገር ተን በቃ ዝም በለናት። አንተ ባንተ አዲስ አሰራር ነው። ጆምቡሌ ቃላቶች ያጥሩኛል አለ። እንዴት ዋላችሁ? ደህና ይመስገን። ደህና ዋላችሁ? ደህና ሰላም። ፊታችሁ ፈካ ብሏል ያለ ወትሮ። ስትሆኑ እንደዚህ አትሆኑም ነበር። ጥሩ ነው። ዛሬ አዲስ ሰው አያችሁ አይደለ? በተለይ አንቺ አይንሽን ንቀይ። እሺ እንግዲህ ዛሬ በአስቸኳይ የሰበሰብኳችሁ እንግዲህ ለትልቅ ነገር ነው። ለምን ይመስላችኋል? ባጭሩ ይነግረኛል። ኧረ ግልጽ ነው እኮ አለቃ፣ ያው ይታወቃል መቼም ሳታወጣ ሆነ። ያው ይታወቃሉ ብዬ ነው። ልህቀቱ ላይ እንደገና አፈጻጸማችን ላይ እምርታዎች ላይ ነው ብዬ ነው። ኧረ በእናትህን እንዴ! ምን ያስጨዋችኋል? እኔ አይደለም እሱ እኮ የግል ሀሳቡን ተናገር አይደል? ሰው ሲያወራ ጥልቅ አታውቅ እኮ። ተራችሁን ጠብቃችሁ ታወራላችሁ ወይ እንደኔ ማወቅ። አንተም ደግሞ ልክ አይደለም። ተሳስታ። ስለዚህ አይደለም ልናወራ የተገናኘ ነው። እሺ ቀዩ አዲስ ሰው ዛሬ ላስተዋውቃችሁ ነው የመጣሁት። እሺ አይታችሁታል? እሱን አያችሁት? ስራችሁንም እንደዚህ ባላየ እኮ ነው የምታልፉት ሳትሰሩ። ከዚህ በኋላ ዋናው አለቃችሁ ከኔ በታች ያለው ማን ነው? እሱ ነው። አለቃ እንኳን ደህና መጣ። ጥሩ የስራ ጊዜ እመኝልሃለሁ። አቀባበል ነው። ቁጭ በል እሺ። ትሰማኛለህ? አቤት አለቃ። እሺ አንደኛ አማርኛ አይችልም። አውቄ ነው እንዳታሽቃብጡ። አማርኛ የማይችል ሰው በመጣሽ ታሽቃብጡ ገብቶሽ አውቄ ነው ያመጣው። አውቄ ነው ይሄ ድርጅት እንዳይጎዳ ብዬ አማርኛ የማይችል ሰው ነው ይዤ መጣሁ። ስራውን ብቻ ሲስተሙን ብቻ የሚዘረጋ ሰው ይዤ መጣሁ። አማርኛ አይችልም። በምን አባሽ ታሽቃብጫለሽ? እያንጫሽ ያንዳንድሽ እስኪ በምንድን ነው ወይሽ ቃል የምትተነፍሹ? ከሱ አለቃ ቆይ ማለት ስራው እንዴት ነው የምንሰራው? ስራው እንዴት ነው የምንሰራው? አማርኛ ካልቻለ እንዴት ነው የምንግባባው? ጥሩ ጥያቄ። አሁን ነፍስ ያለው ጥያቄ ጠየቅ። ነፍስ ያለው ጥያቄ። ሰውየው የመጣው እንግዲህ እንደምታዩት ግርማ ሞገሱ ከፍ ያለ በውጭ ዓለም የተከበረ ሰው ነው። የውጭ ዜጋ ነው። ኡጋንዳዊ ነው። ኡጋንድኛም ይችላል፣ እንግሊዝኛም ይችላል። እኔም ስለምችል ችግር የለም። ይህን ሰውዬ ሳመጣው ከፍተኛ ኩራት ተሰምቶ ይላል። ምክንያቱም እዚች መስሪያ ቤት ውስጥ ሀሜት የምትባል ነገር የለች። ሀሜት የለም። እስኪ በምንድን ነው አፍሽና ሞጥሞጠሻውን እሱ ጋር የምታወሪ? እያንዳንድሽ
አዎ መስሪያ ቤቱን ከፍ ያደርጓል። ዘመድ አጎቴ ሞተብኝ እባክህ ፍቀድልኝ በይው እስኪ አይሰማም። እናቴን ቁርጠት ያዛት አሁን መሄድ አለብኝ የለም በይው እስኪ አሁን በእንግሊዝኛ በይ ጓንድኛ እኔ ብቻ ነው የምችለው ከእኔ ጋር ብቻ ነው የሚግባባው። እውነቴን ነው የምነግርህ። ቆረጠኝ ፈለጠኝ አዳለጠኝ የለኝ እና ሁላችሁም ቀጥለጥ ብላችሁ ስራችሁን ትሰራላችሁ። በምልክት ቋንቋ እሱ ያወራችኋል። በምልክት ቋንቋ የሚያዛችሁን ማድረግ። አሁን እሱ ብዙ ጊዜ እንዲህ ካላችሁ ትእዛዙ ቀጥታ እንዲህ ካላችሁ ወደ ትእዛዙ ወደ ተግባሩን ወደ መፈጸም ወደ ስራው አፈጻጸም ጎበዝ። ቃልቃሏን ይዛታል። እንዲህ ካለ መስራት ነው። ስለዚህ ሁላችሁም ከዚህ በኋላ ጠጥለጥ ብላችሁ ስራችሁን ትሰራላችሁ። እሱ ጋር ላወራ እኔ ምን ግድ የለህም በቃ ሊያባርሩን ነው። እኔም እንደዛ ነው የሚሰማኝ። እኔ ግን አያሳስበኝም። እንዴት ይዘኛ ቁጭ ወገኝ እስቲ አሁን ለምሳሌ ስታስፈቅዱ ምን ልትይ ነው እኮ ፕሊዝ ኮፊ ታይም እባክህ የሻይ ሰዓት ፍቀድልን። እኔ የምልሽ በእናትሽ እንደው ቅበሪ። እኔ ወድሻይነት አቄለ እናቴ ታማለች የሚለውን ንገሪኝ እስኪ። ይሄ ይኸውልሽ አንጀት መብላት ስላለበት በኡጋንደኛ ነው። ይሁን ንገሪኝ። እኔ እኮ እችላለሁ። ኡጋንደኛ ነው። ኧረ እንግሊዝኛው ሳይበለው እስቲ ሳይበለው ማይ ማዘሪንግ ሲክ ታድለናል። ትብልኛለሽ። ራሳችሁን አብቁ ሲሉን እኮ አየህ ዝም ያልነው። እኔም እማራለሁ አፈጻጸም እንዲረዳ እንግሊዝኛ ፍቃድ ሞልቼም ቢሆን እማራለሁ። ማይ ማዘሪንግ ሲኪንግ ለአፈጻጸም በአማርኛ ነው እንደዚህ ጋር በእንግሊዝኛ ጻፉ ቢያንስ እናት እንዲይዘው ነው። እሺ ወደዚህ እሺ እንግዲህ ከባልደረባዬ ጋር ተመካክረን ጨረስን። ይኸውላችሁ አሁን ዋናውን ያለኝን ምነግራችሁ እንዲህ ካለ ፈቃድ ዛሬ ሳምንቱ ሙሉ ክልክል ነው ማለት ነው። ፈቃድ መጠየቅ ክልክል ነው። እንዲህ ካለ የቀኙን ካነባበረው እንደዚህ እንዲህ ካለ እንዲህ ካለ yes ፎቶ ላይ come on yes እንዲህ ካላችሁ ፈቃድ የለም ነው። እንዲህ ካለ ፈቅዷል ነው። ፍቃድ ሲልስ እንዴት ነው? ሲፈቅድ መፍቀድ የለም። በእነሱ ቋንቋ መፍቀድ መስራት ብቻ ነው። አያችሁ እንዴት እንደሚበልጡ። የለም እንደዚያ የሚባል ነገር የለም። እንደነገርኳችሁ ይኸውላችሁ ይሄ ሰውዬ ከሀበሻ በብዙ እጥፍ ተጨምሮ ተከፍሎት ነው የመጣው። እኔ የምለው ምንድን ነው ደሞዝ ይጨመር ብለህ ስንቴ ነው እኛ ማመልከት? ዝም በል ታጉሎ። በደንብ መስራት ነዋ። በደንብ መስራት አፈጻጸምን ማሳመር። እሱ ሰውዬ እኮ ይሄ እኮ መሪያችሁን አልቻለም። ለዚህ አለ የደረጃ እድገት እየጠበቅን ሌላ ሰው በላያችን ላይ መምጣት። ዝም በል እንጂ አንቆላ እስካሁን መስራት ነው እንጂ ዝም ብሎ ከውጭ እስከሚመጣ ሰው ለምንድን ነው የምንጠብቀው? ምን ነው ዜጋ የውጭ ዜጋ እንዴ? ጊዜ ተሰጠህ እኮ ብዙ ቀን የተከማቸ ችግር ስፈታ ነው። አለማባረሬ ምን ይሆኛል? አንተ እንደው አሳዝነህ ልጆችም ስላሉ ልጆችህ እንደው ምን ይጠባሉ ብዬ ነው። አለማባረሬ ምን ይሆኛል? እውነት ለመናገር አንዳንድ ነገር እሱ በቃሉ ደግሞ እንዲነግራችሁ እንዲላችሁ ፕሊስ ኬል ሙላንጓላ ሜቻላላ ከሰነገ ካንጎሮ ሰሮ ጉን ግን ዳንግም ኢላጋላ ጀንጋላ ስኑም ዱንጎ ማንጎሎ ሰነ በሙ ማቡ ድግድግና ዘገ ነገ ነገ ዱንጎስ ጋንገለ ሰሮ ጉን ነገ ነገ ቢቸና ጋራ ፖላላ ከነ ሰሮ ጉን ጉን ስንዶጉ እንዴ ማንቡሉ ሰነ በናገ ነው ሰባቱን ጎሪጅስ ምን ይያለ ነው ለግላ ግሩ ሁነዛ ለምን እኔም ብቻ ለካ አይ ይወልህ አይ መስለው እኮ ነው እሱን ዘመዱን መስለው ነው። አትፍራው። ለለጉሉ ሁኔታ ሙሉ ግን ይዘን አዎ ክፉ ነገር አልተናገረም። ደግሞ የሚገርማችሁ ክፉ ነገር አልተናገረም። ስለመጣው ደስ ብሎኛል። ይሄንን መስሪያ ቤት ከፍታ ላይ እናደርሰዋለን። በጋራ ሆነን አንዲት ፈቃድ የማትጠይቁ ከሆነ ያለ ተቋቁሞን ለሁሉም ቢያደርገው አይ አንተ እንትን ነው መስለው ነው ዘመዱ ወንድም መሳሰላሉ ባፔራቸስ ለነገሩ ሁሉ ስሙን ጉድ
melangala la chala mungu so ngekiro kuno zomungu la keza ogala la nguno በጣም ጥሩ ነው ስራውን ቆንጆ አድርገን እንሰራዋለን እያለ ነው ወደ ስራ እንደራደርም ወደ ላይ ያየቁ አዎ ነግሬው ነበር 2-3 ቀን እንደቀረ አሁንም ፈቃድ እንደምትጠይቅ ነግሬው ነበርና ያስተነቀቀ ነው ሁለተኛ እንደዚህ አይነት እኔ ቀንድ አልወድም ያለ እኮ ነው ኦፕራሲዮን እኮ ኦፕራሲዮንም ብትሆን ገራስሮ ጉንጉን ነው ኦፕራሲዮን ብትሆን ካንገለሰሎ ቦገደዛ አይድደት በዘነዘና እንሰራዋለን እያለ ነው አዎ ዘነዘና ነው እንዳይድት እናንተ ደስ አይልም ማዘሪንግ ሲኪንግ ምናምን አላለም ስለዚህ ማዘሪንግ ሲኪንግ ፍቃድ ይቻላል ማለት ነው ኦፕራሲዮን ምናምን አይቻልም አረ ዝምበይ አረ ምን የማይም ጥርቅም ነው ግን ያለው ሲል አረ ይሄ መስሪያ ቤት ይሄ ሰውዬ ከውጭ መጣ አይመጣው እንደው ወለት ለመናገር እንዴ አይኔፍን የመራሰው እኮ ነው ይሄ ሰውዬ በንዴት ሌላ እንደገና እጥፍ ጭማሪ ደሞዝ እንዳላረግለት በእናንተ ንዴት ተው አተደድቡ እንደት ኡሙሪ ፉፉ ሳይ ፉላ ለገና ተነጉሙ ሳይ ካምቡስ እንኳን ወርታ ካምቡስ ሳይ አራሳት ሌላ ነገር ሙዘ ደገቡ ፉንፉ ወበሳ ይወላችሁ በፈጠረ ረበናት ሞት ረባባት ሞት ባባት ሞት በትሉኝም አፍርጫ አውልቄ ነው ምጥላችሁ እንዴ ማንገለ ሙሉ ፉንፉን ዘንገ ፉንፉን አለበለዚያ ወገብዛላሽን እያልኩ እያንዳንድሽ ነግሬሻለሁ ነው የምልሽ ማለት ነው እንደኛ በፍቅር ገብተን እንዲተወዳደረን አዲስ መስሪያ ቤት የገባው እንዴ ለላሳ በዚህ ትግስት የለም ዶሮ ገባች ይቀራል ተወዳድረና እንዴ Embrona paquês? Opuro seu bongo sei bumfum. Kena sana gini sesumfum. Geram gampum. አንተ ግን ወጅ ነው ግን እንደጠበቁት ማለት ነው ወጅ ነው ወይ ተንቦጫቦጨበት ወዱ ተሳዘናችሁ በፍቅር የምትሰሩ ከሆነ ይሁላችሁንም በጣም ወዳችኋለሁ እንደዚህ ያለ እኮ አላያችሁ እንዲቻለ ፍቅር ያሸንፋል እንዲቻለ እቺ ርግብግቢቱን ነካት ያው እውነት ነው ልቡ ጥሩ ሳይሆን አይቀርም ታዲያ እንኳን ደህና መጣ አይነት ነገር ቆንጆ ምሳ ነገር ብንጋብዘውስ ቡና ምናምን ቢጠጣ ባህላችን ብናስጎበኝ አሪፍ አይዲያ ልልስል ነው የቀደምከኝ ባህላችንንም እንዲያየው በፍቅር ስራ እንድንጀምር አይደል ዞር እንደዚህ አይነት ነገር አይሆንም እንዳታስቡ ለዛሬ ነው እኮ ለዛሬ አቀባበል ነው ለዛሬ ብቻ ይኸውላችሁ ለነገሩ በምልክትም ቋንቋ ልታባብሉት ስለማትችሉ በምን ታባብሉታላችሁ ለዛሬ ፈቅድላችኋለሁ ግን ተንኮል ሐሜት ቡና ከአቦሉ እስከ በረካው መጠጣት እቺ ደግሞ አልፎ አልኮል መጠጣት ነግሬያችሁ ብታስለምዱት ውርድ ከራሴ ነው እኔ ከእናንተ ራሳችሁ እንትን ነው እንደሙስና እንዳይውብን ላቀባበል ነው ደስ እንዲለው እንዲቀላቀለን እንዲዋሃድ በሚል ነው በሉ ሻወጡና አንቺ ላኪልኝና እኔ እልክልሻለሁ አንቺ እንጋብዘው አቀባበል እናርግለት የሁለታችን ምን አይነት እንደሆነ ማሳየት አለብን እሺ በቃ አንቺና እኔ ተስተላልፍልሻለሁ ላንቺ እሺ 200 400 500 ይችላል አይችላል እንግዲህ ይኸውላችሁ በሉ ቶሎ ጋብዛችሁ መልሱት እሺ መስሪያ ቤቱ ይጎዳል ኧረ አናቆየውም ይኸው እንደውዬ ማሚ ጋር ቆንጆ ነገር እንጋብዘው ሄሎ ማሚ እንዴት ነሽ ደህና ይኸውልሽ ዛሬ አንድ ትልቅ እንግዳ ይዘን ልንመጣ ነው አው ሰብሰብ ብለን አንድ 500 ብር ሰብስበናል አዋተን ከፍ ያለ ነገር እንጋብዘው ብለን ነው ምን ታረግልን መሰለሽ ሁለት በየአይነትና አንድ ፍርፍር በ500 ብርና በየአይነት ፍርፍር ልጋብዙኝ ነው ተራፊ ነው መጣ ተቀላሽከር ኦፕሬሽን ጉንጉል ስሙን ገኘና